ባለቤቴ ዶክትሬት ያለው የተማረ ሰው ነው። ግን ለ13 ዓመት የደበቀኝ ትልቅ ሚስጥር ዛሬ ህይወቴን አናወጠው። ኤችአይቪ ፖዚቲቭ መሆኑን ሳይነግረኝ ለዚህ ሁሉ ዘመን አብሮኝ ኖሯል። 2 ልጆችም አሉን። ዛሬ ለምን ደበከኝ ብዬ ስጠይቀው የሰጠኝ መልስ ደግሞ የበለጠ ግራ አጋባኝ። እንዲህ አይነት ክደት ተሸክሞ ትዳር ይቀጥላል? አይምሮዬ ሊበተን ነው። ሌላኛው እጅ በአፍ የሚያስጭን ታሪካችን ደግሞ መግቢያው ይህንን ይመስላል። የማትወጡት አዘቅት ውስጥ ገብታችሁ ታውቃላችሁ? ሚስቴ ልንጋባ 1 ወር ሲቀረን በፈጸመችው ከባድ ስህተት ምክንያት ዛሬ የ7 ዓመት ልጄ በሞት አፋፍ ላይ ነው። ልጁ የኔ ያለመሆኑን ያወቅኩት ሊሞት ጥቂት ቀናት ሲቀሩት ነው። እውነተኛ አባቱ ከተገኘ ልጁ ይድናል። ነገር ግን ያ ሰው እጅግ እብሪተኛ፣ ስሜን ያጠፋ ሰው ነው። የልጁን ህይወት ወይስ የራሴን ክብር ላስቀድም? እጆቼ እየተንቀጠቀጡ ነው። ምን ላድርግ ይለናል የዛሬ ባለ ታሪካችን። ውድ የሀበናብ ክሮኒክልስ ቤተሰቦቻችን እነዚህንና መሰል ታሪኮችን በዛሬው ዝግጅታችን ይዘንላችሁ ቀርበናል። እርሶ በእነሱ ቦታ ቢሆኑ ይሄ ታሪክ የእናንተ ቢሆን ምን ያደርጋሉ የሚለውን ሐሳብ አስተያየታችሁን በኮመንት ሴክሽን ላይ አስቀምጡልኝ። እንዲሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ እስከ መጨረሻው ድረስ እንድትከታተሉን በአክብሮት ጋበዝናችሁ። እርሶ በእኔ ቦታ ቢሆኑ ምን ታደርጋላችሁ? ምንስ ተወስናላችሁ? 2 ዓመት በትውውቅ 13 ዓመት በትዳር በጠቅላላው 15 ዓመት አብሮነት አለን። የ2 ልጆች እናትና አባት ነን። የ12 እና የ9 ዓመት ልጆች አሉን። ኤችአይቪ ፖዚቲቭ እንደሆነ ነገረኝ። ካወቀ 20 ዓመት ሆኖታል። ይህን ሁሉ ዓመት አልነገረኝም። መድኃኒትም ሲጠቀም አይቻላቅም። ድንገት የምነግርሽ ነገር አለ ብሎ ነገረኝ። ለምን አሁን ነገርከኝ? ከዚህ ሁሉ ዓመት በኋላ አልኩት። በቂ ያልሆነ ነገር መለሰልኝ። እኔ ስመረመር የተለያየ ቦታ ነፃ ነኝ፣ ልጆችም ጭምር ነፃ ናችሁ ተባልን። ሐኪም መክሮን እንዳይዘኝ የሚዋጥ መድኃኒት አለ፣ መርፌም ጭምር። አንዴ ከተወጋ እስከ 6 ወር የሚቆይ። ወደ እኔ ያልተላለፈበት ምክንያት የእሱ ቫይራል ክሎድ ከ0 በታች ነው አለን ሐኪሙ። በጣም የሚያስገርመው በጣም የተማረ ዶክትሬት ያለው የሰለጠነ ሀገር የቆየ በጣም ደግ፣ ግልጽና ቀጥተኛ ሰው ነው። ግን ይህን ሁሉ ዓመት ለምን? ከዚህ በኋላስ እንዴት አመኜ ልቀጥል? በጣም ግራ ገባኝ። እንደ እህት አማክሮኝ ትለናለች ባለታሪካችን። ውድ ተመልካቾቻችን እርሶ በዚች እህታችን ቦታ ቢሆኑ ምን ያደርጉ ነበረ? ወደ ቀጣይ ባለታሪካችን እናምራ። ከባለቤቴ ጋር ከተጋባን 8 ዓመት ሆኖናል። እንደ አይኔ ብሌን የምሳሳለት ከኔ ውጪ ትንፋሽ የሌለው የ7 ዓመት ወንድ ልጅ አለን። ትዳራችን በሰዎች ዘንድ እንደ ምሳሌ የሚታይ እጅግ በጣም ደስተኛ የሚባል ህይወት ነበር የምንኖረው። ነገር ግን ከ2 ወር በፊት የልጄ ጤንነት በድንገት ይታወካል። ሆስፒታል ስንወስደው ከባድ የደም ካንሰር እንደጀመረውና በአስቸኳይ የቅልጥም ንቅለ ተከላ ካልተደረገለት ህይወቱ አደጋ ላይ መሆኑን ዶክተሮቹ ነገሩን። እኔም ያለኝን ሁሉ አውጥቼ የራሴን አካል ቆርጬ ልሰጠው ተስማምቼ ደሜን ለመለገስ ምርመራ አደረግኩኝ። ከ3 ቀን በኋላ ዶክተሩ ቢሮው ጠርቶኝ የነገረኝ ነገር ግን ምድር ነው ያዞረብኝ። የደም አይነት ከልጅ ጋር አይገጣጠምም፣ አይመሳሰልም ብቻ ሳይሆን አንተ የዚህ ልጅ ወላጅ አባት አለመሆንህ ታውቋል፣ አባቱ አይደለህም አለኝ። ዶክተሩ ሪፖርቱን ይዤ ተጨማሪ ምርመራ ሳደርግ የዲኤንኤ ውጤቱ 0 ሆነ። የልጅ አባት አይደለሁም። ይህንን እንደሰማው ወደ ቤቴ ሄጄ ሚስቴን ሳናግራት ስሞግታት መሬት ላይ ተደፍታ እያለቀሰች ጉዷን ዘረገፈችው። ለካስ ልንጋባ 1 ወር ያህል ሲቀረን ከቀድሞ ፍቅረኛዋ ጋር ተገናኝተው በአንድ አጋጣሚ አብረው አድረው ነበረ። ያረገዘችውም ከሱ ነበር። እኔ ግን የኔ ነው ብዬ ለ7 ዓመት ደሜን ገብሬ ያሳደግኩት። አሁን ያለው እጅግ ያስጨነቀኝ አጣብቂኝ ይሄ ነው። ልጁ በህይወት ለመትረፍ ቀናት ነው የቀሩት። ዶክተሮቹ እንደሚሉት ትክክለኛው አባቱ ከተገኘ የእሱን ደም ተቀብሎ የመዳን ዕድሉ 90% ነው ብለውኛል። ትክክለኛው አባቱ ደግሞ የሚስቴ የቀድሞ ፍቅረኛ ማለት ነው። በገንዘቡ የሚመካ እብረተኛና
ስሜን ለማጥፋት ወደ ኋላ የማይል ሰው ነው። ይህንን ሚስጥር አውጥቼ ለዚያ ሰው ነግሬው ልጁን እንዳድነው ብጠይቀው የ7 ዓመት ልፋቴና ወንድነቴ በአደባባይ መዋረዱ ነው። ትዳሬም ፈረሰ ማለት ነው። በአንጻሩ ደግሞ ክብሬንና ኩራቴን አስቀድሜ ዝም ብል ያለ ኃጢአቱ የኔን ፍቅር ብቻ እያወቀ ያደገው የ7 ዓመት ልጄ አይኔ እያየ ሊሞት ነው። ልጁን አልጋ ላይ ሆኖ ሲቃትት ሳየው አንጀቴ ይላወሳል። ሚስቴን ሳያት ደግሞ ላንቃት ነው የሚያምረኝ። እነቃት የሚለኝ ነገር ይመጣል። ምን ላድርግ ግራ ገባኝ። ክብሬንና ወንድነቴን ውጬ ሚስቴ የሰራችውን ጉድ በአደባባይ አውጥቼ ልጁን ላድነው ወይንስ ጓዜን ጠቅልዬ ሚስቴን ፈትቼ የልጄንም ነገር ለፈጣሪ አደራ ሰጥቼ የሚያመጣውን ነገር ፈጣሪ ያውቃል ብዬ ከሀገሩ ብን ብዬ ልጥፋ? ምን ላድርግ? እባካችሁ በእኔ ቦታ ብትሆኑ ምን ታደርጋላችሁ? ነገሩ አስቸኳይ ነውና ቶሎ አማክሩኝ፣ ቶሎ ምከሩኝ ይላል ሌላኛው እጅግ አሳዛኝ ባለታሪካችን አባት። አሁን ደግሞ ወደ 3ኛና ቀጣዩ ታሪካችን እናምራ። ሰላም፣ እንዴት ናችሁ? ዛሬ በጣም የቸገረኝ ማለትም ለውሳኔ ግራ የተጋባሁበት ነገር አጋጥሞኝ ሐሳባችሁን ልጠይቅ በእኔ ቦታ ብትሆኑ ምን ታደርጋላችሁ የሚለውን ለመስማት መጥቻለሁኝ። የመጣሁት ምን መሰላችሁ? ትዳር ከመሰረትኩኝ 7 ዓመት ይሆናል። አሁን ተከራይተን የምንኖርበት ቤት ውስጥ 5 ዓመት ሆኖናል። ሁለቱንም ልጆቼን እዚሁ ቤት ውስጥ ነው የወለድኳቸው። በዚሁ ጊዜ ውስጥ እናቴ ቤቷን ጥላ እኔ ስራ ስሰራ ልጆቼን ታሳድግልኝ ነበረ። አከራያችን ሴትዮ ጸባይዋ በየጊዜው ይለዋወጣል። አንዴ ሰላም ትሆናለች፣ የሆነ ጊዜ ደግሞ ጸብ ታስነሳለች። ከቅርብ ጊዜ ግን እናቴን ማየት አልፈልግም፣ ከዚህ ቤት ሰራተኛ ቀጥሯችሁ አስወጡልኝ አለች። በዛ ላይ እናቴ ስትወጣ ስትገባ ሙልጭ አድርጋ ትሰድብብኛለች። እርሷ ግን ምንም መልስ አትሰጣትም ነበረ። ባለቤቴም ቢሆን እስከዛሬ ድረስ ግድ ሆኖበት እንጂ እናቴን አይወዳትም። ስለዚህ ከአከራዋ ጋር ሆነው እኔ በስራዬ መምህር ነኝ፣ ስራውን ትተሽ ልጆችሽን ያዢ፣ እኔ ሁሉንም ነገር እሸፍናለሁ አለ። እናም ለእናቴ ክብር ብዬ እሷን ሸኝቼ ስራዬን ትቼ ሰሞኑን ልጆቼን መያዝ ጀመርኩኝ። በመሃል ግን ደጅ ላይ የማስጠናቸው ልጆች ስላሉ እናቴ በሳምንት 2 እየመጣች አስጠንቼ እስክመጣ ድረስ ልጆቼን ትይዝልኛለች። አከራዋ እናቴን መምጣት ስታይ እንደለመደችው ሙልጭ አድርጋ ከዛቻና ከማስፈራሪያ ጋር ሰደበቻት። ለባለቤቴ ደውዬ ስነግረው እሳቸው ለምን መጡ? እኔ እንደውም አያገባኝም፣ ከፈለጋችሁም ተደባደቡ፣ ከዚህ በፊትም በእናንተ ምክንያት ነው ኪራይ የጨመረችብኝ ብሎ ጭራሽ ጆሮዬ ላይ ዘጋብኝ። ከዚህ ቤት ወጥተን ሌላ ቤት እንከራይ ስለው በጭራሽ መውጣት አይፈልግም። ከአከራዋ ጋር ምን እንዳለው ባላቅም እሷ ያለችውን ብቻ ነው የሚያደርገው። እኔ በዛ ላይ ነፃነቴን አጥቼ ነው እየኖርኩ ያለሁት። ለእርሱ ግን ተመችተዋለች። አሁን ልጆቼን ይዤ መውጣት ፈለግኩኝ። ስራ ደግሞ አውቅሜያለሁ። እናቴ ጋር መኖር አልችልም። ቦታው ቤቱ ለልጆች አይመቻቸውም። እዚህ አከራዋና ባለቤቴ የሚያደርጉትን ነገር ከአቅሜ በላይ ሆነ። ወዴትም መሄድ የማልችል እስረኛ ሁኛለሁ በሰው ቤት። እስኪኔ ያልታየኝ እናንተ ከዚህ ጭንቅ የምወጣበት መፍትሄ ካላችሁ ብዬ ነው። አመሰግናለሁ ትለናለች። እናንተስ በእሷ ቦታ ብትሆኑ ምን ታደርጋላችሁ? ምክራችሁስ ምን ይሆን? በኮመንት ሴክሽን ላይ ያስቀምጡልኝ። አሁን ደግሞ ወደ 4ኛና ልዩ ታሪካችን እናምራ። እየደከመኝ ነው፣ አቃተኝ። ምክራችሁ ያበረታኝ ይሆናል ብዬ መጥቻለሁኝ። ቤቴ ሰላምና መተማመን ከጠፋ 4 ዓመት ሆነው። በባለቤቴና በራሴ ስም የተሰራ 2 ቤት ነበረን። በእኔ ስም የተሰራውን ቤት ከአቅም በላይ በሆነ ችግር ለመሸጥ ወስነን አራስ ሆኜ ስተኛ ገዣ መጣና ተሸጠ። በሰዓቱ አራስ ቤት ስለነበርኩ ጥርጣሬውም ስላልነበረኝ ገንዘቡ በባለቤቴ አካውንት ገባ። ፊርማው ግን ቤት መታው አስፈረሙኝ። አራስነቴን ስጨርስ ቤት ውስጥ ያልተሟሉ ነገሮች እንዲሟሉ ስጠይቀው ፍቃደኛ አይሆንም። ደብተሩ የት እንደሚቀመጥ ብዬ በየትኛው ባንክ እንደተቀመጠ እንኳን የማወቅ እድሉን አልነበረኝም። እንዲያውም ስጠይቀው እጁን ማንሳት መማታት ጀመረ። በሽማግሌና በቤተሰብ ሲጠየቅ ተዘርፌ ሰው ተበድሮኝ ቅብር ጥሶ እያለ ያለ የሌለውን ውሃ ማያነሳ ምክንያት መደርደር ጀመረ። ሽርፍራፊ ሳንቲም እንኳን ማቅረብ አልቻለም። እኔም የፍቺ ጥያቄ ሳቀርብ
ለገንዘብ ብለሽ ትዳርሽንም ልጆችሽንም አትበትኚ፣ አንድ እድል ስጩ ተባልኩና ገንዘቤንም እንደተበላው ይቅርታ አደረግኩለት። ነገር ግን እንደ በፊቱ መሆን አቃተኝ። ይባስ ብሎ ገንዘቡን ማጥፋቱ መብቱ እንደሆነ በመቁጠር እኔን መጠራጠር ጀመረ። እኔ ግን ፈጣሪ በሚያውቀው ለቤቴ ለልጆች እንጂ ሌላ ዓላማ የለኝም። ሁለታችንም መንግስት ሰራተኞች ነን። ተጨማሪ ስራ መስራት እፈልጋለሁ፣ ነገር ግን አያሰራኝም። ይነቅፈኛል፣ ሞራሌን ይነካኛል። አመቻችቼ እንዲሰራ ብሰጠው እንኳን አከሰረኝ። የቤቱ ሙሉ ኃላፊነት ያለው በኔ ነው። አሁን ግን ትከሻ ይዛለብኝ። እንድትረዱኝ የምፈልገው ያለንበት ቤት የተሰራው በቤተሰቦቼ ሙሉ ወጪ ቢሆንም ካርታው ግን በባለቤቴ ነው። ስንለያይ ተካፋይ ነኝ አይደለሁም የሚለውን ነው። 2 ልጆች አሉን። ክፍለ ሀገር ነን። አዲስ አበባ ስራ ማግኘት እችላለሁ። በፊዚክስና በማኔጅመንት 2 ዲግሪ አለን ትለናለች 4ተኛዋ ባለታሪካችን። እናንተስ ለዚች እህታችን ምን ትመክራላችሁ? በእሷ ቦታ ብትሆኑስ? አሁን ደግሞ ወደ 5ተኛ ታሪካችን እንለፍ። እችኛዋ ባለታሪካችን ደግሞ ምክራችሁ ያስፈልገኛል። ከተጋባን 6 ወራችን አለፈን። በስራ ምክንያት ተራርቀን ያለ ነው። እኔ የምሰራበት አካባቢ ልጅ ነው። በወር 1 ወይንም 2 ጊዜ ይመጣል። ስንጋባ በዝውውር እንደሚመጣ፣ ዝውውር ካልተሳካለት ደግሞ ስራውን ለቆ የግል ቢዝነስ እንደሚጀምር ተስማምተን የተጋባ ነው። እርሱ ከቀድሞ ትዳሩ አንድ የ7 ዓመት ወንድ ልጅ አለው። ልጁ የሚኖረው ከእናቱ ጋር ነው። በወርም 2000 ብር ተቆራጭ አድርጎለታል። የኔም ከመጀመሪያ ትዳር አንድ የ4 ዓመት ወንድ ልጅ አለኝ። የሚኖረው ከአባቱ ጋር ነው። ወደ ጉዳይ ስገባ በተጋባን በመጀመሪያ ወራት በጣም ጥሩ የሚባል ጸባይ ነበረው። ለ1 ወር በፊት ሙሉ በሙሉ ስልክ ማንሳት አቆመ። እኔ ብቻ ሆንኩ ደዋያዋ። ስደውልም ብዙ የማውራት ፍላጎት የለውም። ደውዬም ሚስኮል ከሆነ የሚያገኘው መልሶ አይደውልም። ደጋግሜ ደውዬ ምን ነው ላገኝህ አልቻልኩም፣ ጸባይህም ተቀይሯል፣ ያልተመቸ ነገር አለ፣ ካለም እንነጋገር ስለው በዚህ አይነት መቀጠል ይከብደናል። ዝውውር የለም፣ ስራ ለመልቀቅ ደግሞ ከባድ ነው። ደሞዝ ተጨምሮልኛል። እርግዝና ከሌለ ብንለያይ ነው የሚሻለን። እርግዝና ካለ ግን ልጄ ማስለቀስ አልፈልግም አለኝ። እኔም እንደዚህ ግልጽ እንድትናገር ነው የምፈልገው። ለሁሉም ነገር ዝምታ መልስ አይደለም። በልኒካህን አውርድ ስለው ሰሞኑን የምመጣበት ጉዳይ አለኝ፣ ስመጣ እንጨርሳለን አለኝ። በዚህ ተስማማን። የሚመጣበት ሀጃ ነበረው። ሀጃውን አስፈጽሞ ሄደ። ቤት አልመጣም። ጓደኛ ቤት ነው የሰነበተው። መምጣቱን ከሰው ሰምቼ ነበርና የመጣህበት ሀጃ ተሳካለሁ ብዬ ጻፍኩለት። መምጣቴን ሰምተሻል ወይ? ማን ነገረሽ ብሎ ጠየቀኝ። ፀሐይ ያየውን ነገር ሰው ሳያዩ አይቀርም ብዬ ዝም አልኩ። ተመለስኩኝ ስለው አዎ ስራ ነበረኝ ተመልሻለሁ አለኝ። 4 ቀን አድሮ ነው የተመለሰው። ለምን ሳትፈታኝ ሄድክ ስለው አስቸኳይ ስራ ነበረኝ ግባ ሲሉኝ ተመለስኩ አለ። ከ3 ቀን በፊት ኒካህን አውርድ ብዬ ጻፍኩለት። እርግዝና ቼክ አደረግሽው አለኝ። አዎን የለም አልኩት። መድኃኒት እየተጠቀምኩ ስለነበረ አላረገዝኩም። ምን ነው ቸኮልሽ አስቸገረሽ እንዲህ አለኝ። ኑሮ ያልጠቀመ ቢሄድም አይጎዳኝ ፍታኝ አልኩት። ስለዚህ ብትኖርም አትጠቅመኝም እያልሽ ነዋ አለ። ዝም አልኩት። ስለዚህ መለያየቱን አንቺም ትፈልጊዋለሽ ማለት ነው ሲለኝ አዎን አብሮኝ ለመኖር ፍላጎት ከሌለው ሰው ጋር የመኖር ፍላጎት ይሁን ሐሳብም የለኝም አልኩት። ናፍቄሻለሁ መፍታቱን ትቼዋለሁ አለኝ። እውነት ለመናገር ሰው ነው ያስተዋወቀን። ወድጄው ነው ያገባሁት። ምክንያቱም ደግሞ ያኛው የፈታሁት ትዳሬ በሱ ቤተሰቦች ጣልቃ ገብነት ነበር የፈረሰው። ምንም መወሰን አይችልም። እህቶቹና እናቱ ናቸው የሚወስኑለት። ይሄኛው ደግሞ እናትም አባትም የለውም። በልጅነቱን የሞቱበት ወንድሙን ያስተማረው። እውነት ለመናገር በጣም ነው የሚያሳዝነኝ። የነበረው ብቸኝነት እንዳይሰማው እያልኩ በጣም እጠነቀቅለት የነበረው። ጣልቃ የሚገባብንም ሰው ስለማይኖር ጥሩ የትዳር ህይወት ይኖረናል ብዬ ነበር ያሰብኩት። አሁን ግን ያን ውሳኔ ካሳወቀኝ በኋላ አብሮ የመኖር ፍላጎቴ ዜሮ ሆኗል። አሁን ባለንበት ሁኔታ አልፈታም ካለ በምን ሞራል ነው አብረን መቀጠል የምችለው? ይመስለኛል እሱ ለሴክስ ብቻ ነው የሚፈልገኝ። እሱ ደግሞ ብቻውን ትዳር ይሆናል ወይ? ምንም ሳትደብቁ ምንም ሳትፈሩ ምክራችሁ ያስፈልገኛል። ህይወት ይቀጥላል በሚለው ነው እንጂ ከሱ ምንም አልፈልግም።
የሚበቃኝ ደሞዝ አለኝ። የ30 ዓመት ወጣት ነኝ። ስለ ቀና ምክራችሁ አመሰግናለሁ ትለናለች። እስካሁን ከተመለከትናቸው በርካታ ታሪኮች የትኛው ይበልጥ አሳዘናችሁ? የትኛው ይበልጥ ልባችሁን ጎዳው? እርስዎ በእነዚህ ባለታሪኮች ቦታ ቢሆኑ ምን ያደርጉ ነበረ? ሐሳብ አስተያየታችሁን እንዲሁም ውሳኔያችሁን በኮመንት ሴክሽን ላይ አስቀምጡልኝ። እነዚህ የዛሬው ሁሉም ታሪኮቻችንና ባለታሪኮቻችን ያሉት ኢትዮጵያ ውስጥ ድርጊቱም የተፈጸመው በዚሁ በኢትዮጵያ ነው። እናም ይህ ታሪክ የተገኘው ከእናቶች ወግ የፌስቡክ ገጽ መሆኑን ትኩረት አድርጉበት። ውድ የሀበናብ ክሮኒክልስ ቤተሰቦቻችንና ተመልካቾቻችን እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እናመሰግናለን። ለዛሬው ልብ የሚነካ በጣም የሚያስደነግጥ የሚያስተምር እንዲሁም በጣም እንዲህም አለ ወይ የሚያስብል ታሪካችን ይህንን ይመስላል። እናንተ ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዲሁም ቻናሉን ሰብስክራይብ ማድረጋችሁንና ሌላ ጊዜ የምንለቃቸው ቪዲዮዎች ወደ እናንተ ቶሎ ቶሎ ይደርሱ ዘንድ የደወል ምልክቷን መጫን ፈጽሞ አይዘንጉ። ከዚህ ቀደም የሰራናቸውን ፕሮግራሞች በቻናላችን ገብታችሁ እንድትመለከቱ እየጋበዝን እኛ ከወዲሁ ተሰናበትን። መልካም ቆይታ።